ቀጥይ። ድሮ ላይም ጠንካራ ነኝ። አሁን ደግሞ ይበልጥ ብረት ሆኛለሁ። ድሮ ድሮ የኔ ፍቅር ቴንኪው ማሬ። ድሮ ሰው ምን አለኝ ምን ይሉኝ ይሆን ውይ የከሌ እንዲለኝ ይሆን አለ። አሁን ለምን እንደሆነ አላውቅም። ሰው እያማኝ ራሱ እያየው ምንም አይመስለኝም። ጭራሽ ስለኔ የሚወራበት ቦታ እሰማለሁ። ስራዬ ብዬ እሰማለሁ ምን እያሉኝ ነው። ከዛን እነሱ ያሉኝን ነገር አመዛዝነዋለሁ። እውነት እነሱ ያሉኝ ቦታ ነኝ ያለሁት ወይስ እኔ የት ነው ያለሁት ብዬ ራሴን ጠይቃለሁ። እነሱ እያሙኝም ሆኖ ፖይንት ካለው ይዘዋለሁ። ያንን ፖይንት ካሌለው ስቤ እሄዳለሁ። እና ደግሞ ውይ አሁን በጣም ብዙ ሰው ይለኝ ነበር በተደጋጋሚ አሁን ያሌለ ነው የምትወድቀው። አሁን ወይ ተው ታያላችሁ። አሁን ትንሽ ጊዜ ምናምን ይሉኝ በጣም የቅርብ ሰው ራሱ ብሎኝ ያውቃልና በቅርብ ታያላችሁ። ወይ አሁን ትጠፋለች ነው እሱ ካየሽ ማን ያጠፋሻል? ማር የሚገርም ያ ነው እኮ እሱ ካነሳሽ ማን ይጠልሻል? ማንም ወላሂ። ከዛን ደግሞ ራሴን እጠይቃለሁ። ውሹ አንቺ እንዳሉሽ የእውነት ብትወድቂ ምንድነው መፍትሄሽ? ያዘጋጀሽው ቦታ አለ? ያዘጋጀሽውስ ነገር የምትደገፊው አለ ብዬ ራሴን ጠይቃለሁ። ረጂው ትልቅ ደፍተር አለኝ፣ ስንገናኝ አሳይሻለሁ። ውሽዬ ዛሬ እዚህ ጋር ነው ያለሽው፣ አሁን እዚህ ጋር ነሽ፣ የቱ ጋር ለመድረስ ነው የምትሄጂው እያልኩ ጽፋለሁ። በቁም ነገር ጽፋለሁ። አዎ ተቃርበሻል ውሹ፣ በርቺ። ዛሬ እንዲህ ነው አይደል? ነገ እንዲህ ይሆናል። ብቻ አንተ ዲያሪ ማለት ነው። ዲያሪ አለኝ። በቃ የህይወት ታሪኬ እንዳለ ያለው እያንዳንዷ እርምጃ፣ እያንዳንዷ ያረቀስኩበት ቀን፣ የተደሰትኩበት ቀን፣ እቅዶቼ፣ ምኞቶቼ፣ ሁሉም ነገር አለ። ግን ደፍተሩ ላይ የጻፍኩት ነገር እንዳለ የእውነቴን ነው የምልሽ፣ እየኖርኩት ነው። ፈጣሪ ይመስገን እየኖርኩት ነው። ያልደረስኩባቸው አሉ፣ ግን አይነው እንደምደርስበት እዛ ቦታ ላይ እና ደስ ይላል። ህይወትሽ ውስጥ ረጁ አንቺ ክፋት ካሌለብሽ፣ ሰው ላይ ተንኮል ካላሰብሽ፣ ከምንም በላይ ልብሽ ንጹህ ከሆነ እኔ ጥሩ ነኝ ሳይሆን እኔ እንደ ሰው ጸልዬ እንዲህ ብዬ አይደለም፣ የሃይማኖት ሰው ሆኜ አይደለም፣ እንዳየሽው ነው ጨፋሪ ነኝ። ግን እግዚአብሔር ልብሽን ነው የሚያየው በሚለው አምናለሁ። በቃ ፈጣሪ ልብሽን ያይሻል። ከዛም በቃ እየሄድሽው እንዳለ መንገድ ክፍት ይሆናል። በቃ እኔ እስኪ ገርመኝ ድረስ እንዴ ቆይ የዛሬ ዓመት የት ነበርኩ እላለሁ። ክርስቶስን ነው የምልሽ ረጁ። የረመዳን ወቅት የረመዳን የ2 ዓመት ስራ አጥቼ ቁጭ ብዬ እያረቀስኩኝ ነበር። ቴንኪው ኤፍዬ እያረቀስኩኝ ነበር። ቴንኪው ማለት ስራ አጥቼ 3 ወር ስራ ፈትቼ የምሰራባቸው ሰዎች አጠቃለው እንትኖች ቤት ነበር፣ ኢራቆች ቤት ነበር ምሰራ። እነሱ አጠቃለው አሜሪካ ገቡና 3 ወር ስራ አጥቼ የልጄን ልደት ነሐሴ 8 ነው ያለፈው። ረመዳን ካስታወሹ ረመዳን ከተፈታ በኋላ ወደ ክረምት ተቃርቦ ነው ረመዳን ቦታ አካባቢ ነው። ለልጄ ልደት ራሱ ብር ምልከው አጥቼ ሳረቅስ እና ያንን ዲያሪ በባለፈው አየሁት ማለት ነው። የዛሬ ዓመትስ የት ይሆን አምላኬ ብዬ ጽፌ ዛሬ እንዲህ እያረቀስኩኝ ነው። ኤከሌ ብር አበድሮኛል ልክ ያለው ለልጅ እግዚአብሔር ይመስገን። እርግጠኛ ነኝ ደግሞ ስራ አላጣም ምናምን ብዬ ጻፍኩት። የዛሬ ዓመትስ የት ይሆን? ያንን ደግሞ ጽፌው ነበረ። በባለፈው ረመዳን ደግሞ ልጽፍ ዲያሪን የረመዳን ወቅቱን ብዬ ጾም ገባ ልደት የደረሰ ምናምን ብዬ እየጻፍ አየሁት። የዛሬ ዓመት እዚህ ጋር ነበርኩኝ። አሁን ደግሞ የዛሬ ዓመት ላይ ደግሞ ገና ቲክታክ ላይ እየመጣው ነው። ገና እየታወቅኩኝ ነው። የዛሬ ዓመትስ የት ይሆን? ሞሮኮዎች ቤት ሆኜ ነበር የጻፍኩት። የዛሬ ዓመት የት ይሆን አምላኬ። ግን የዛሬ ዓመት ይሄ ዓመት ሳያልቅ እባክህን የምሬን የምልሽ አስነብብሻል። እባክህን ፈጣሪ ልጄን ሳለ ይሄ ዓመት እንዳያልቅ እሺ ፕሊስ ቃል ግባልኝ ብዬ ዳሽሙላ አለ ማለት ነው። እና አሁን ደግሞ የዛሬ ዓመት እዚህ ጋር ነኝ።
የዛሬ አመትስ ደግሞ ብዬ እጽፋለሁ እና የምንጽፈውን የሚያኖረን ፈጣሪ ነው ልልሽ ነው። ብዙ አወራሁ። ያ ልክ ነሽ ወላሂ። እና ከድሮ ጀምሮ ነው እኔ ዝም ብዬ እጽፋለሁ። በቃ ጸጥ ብዬ ግን እያለፈ ሳነበው መጽሐፍ ይወጣል። እያለፈ ሳነበው መጽሐፍ ይወጣል። ያ አይገርምሽም ታዲያ? አሁን ባለፈው በጣም ደብሮኝ ነበር፣ ብቻዬን ነበርኩኝና እስቲ ስልኬን ቁጭ አድርጌ ዛሬ ዲያሪ ላንብብና ያሳለፍኳቸው እና ቪዲዮ ላሰርቼ ነበር ዩቲዩብ ላይ ልለቀው ዲያሪን እያነበብኩኝ። ከዛ ነው ብዬ ያንን ቪዲዮ አጠፋሁት እና ያንን ሁሉ ነገር ሳስበው ረጁ ይሄን ሁሉ ነገር አልፌ እውነት እኔ ነኝ የመጣሁት። ዋው እኔ የእውነት ብረት ሴት ነኝ። ክርስቶስን ነው የምልሽ። እንዲህ ነው ያልኩት። አይ ይሄን ካለፍኩት የሚመጣው ያስብ። ለምን የሚመጣው ከዚያ አይበልጥም። እና ደስ የሚልሽ ዛሬ ያለንበት ነገር ማንኛውም ነገር ነገ ደግሞ የተሻለ ነገር እኛ ጠንካራ ከሆነ ተስፋ ካልቆረጥ ትክክል ማለፍ ስላለበት ነው የሚያልፈው። የህይወት ምዕራፍ ላይ ሁሉም ነገር ያልፋል። ደስታ ያልፋል፣ ሀዘን ያልፋል፣ ሁሉም ነገር ማለፍ ስላለበት ያልፋል። ግን እኛ አንዳንዴ ተስፋ የሚያስቆርጠን ሞመንቶች አሉ። እማያልፍ የሚመስል ጭልም ይልብሽና አንዳንዴ የእውነት ይሄኛውስ የሚያልፍ አይመስለኝም ትያለሽ። ግን የእውነት ያ ነገር ያልፋል። ያ ነገር ያልፍና እኔ በተአምር ልጄ ዱባይ መጥቶ አየዋለሁ። በተአምር አስቤው አላውቅም። ክርስቶስ ምስክሬ ነው። እኔ ራሱ ሄጄ አየዋለሁ የሚለው ስጋት ነበር ለኔ። ድንገት ብሞትስ ልጄን ሄጄ ባላገኘውስ እንደዚህ ነበር ማለት። ግን ልጄ መጥቶ ዱባይ ምድር ላይ መጥቶ አየዋለሁ። በጣም ተአምር ነበር። ግን ያው እግዚአብሔር እኛ ካልነው ፈጣሪ ያለው ስለሚበልጥ ሆነ። ያ ለኔ የህይወትሽ ተአምር ምንድነው ካልሽኝ ፈጣሪ ነው ተአምር። እውነት ለኔ ብቻ ነው እንዲህ ያለው፣ እኔ ብቻ ነኝ እንዲህ ልጁስ ግን በቃ የእውነት ገርመኝ። አይ አልሐምዱሊላህ እንኳን አለፈ። እንኳንም ዛሬ ላይ ደረሽ። እንኳን ትላንት አልፎ ዛሬ ላይ ቆምሽ። እንኳንም ወላሂ አለፈ። ያ ሁሉ ነገር ማለፉ ለማይቀር እኮ ነው ብዙ ነገር ውስጥ የምትገቢ። ወላሂ ማለፉ አይቀርም። ግን ማለፉ አይቀርም። አሜን፣ የምር አሜን። ስታስቢው ሁሉ ነገር ከባድ ነው። ግን አልሐምዱሊላህ ወላሂ እኔ አንዳንዴ እውነትሽን እኮ መጽሐፍ ራሱ ይሄ አሁን ያለፍሽውን ሁሉ እኔ አሁን የፈለኩበት ቦታ ነኝ አይደለም እያልኩሽ ያለሁት፣ ግን ከትናንት ዛሬ ይሻላል። ሰው በቅቶኛል፣ ጓደኛ በቅቶኛል። ወላሂ እኔ ሪም ከወደኩበት ነው ያነሳችኝ። በነገርሽ ሪም የምለው ሪም እኔ ከምን እንዳነሳችኝ እኔ እና ፈጣሪ ነው የምናውቀው። የሆነ ሰዓት ላይ እኔ ልጅ እዚያ ግን መጣሁ አይደለ ይመራት ሀገር ላይ መጣሁ። ከዛ ሁሉ እኔ ኢትዮጵያ ራሱ እንዳልኩሽ በራሴ ነው ሁሉ ነገር በራሴ ነው። ግን ከኢትዮጵያ ረግጬ እዚህ 5 ወር ነው እኔ ኮንትራት ቤት የሰራሁት። ለመጥፋት አላቅ ምን አላቅ ጠፋው። ጠፍቼ ምንድን ነው የገባሁት የሆነ ስራ የሆነ ቤት ምንም የማውቀው ታሪክ የለም። ምንም 15 ቀን ስራ ጠበቅኩ። 15 ቀን ስራ በ15ኛ ቀን የመጣው የሆነ ሰውዬ ቤት የሆነ ሰውዬ ቤት ነው። ከዛ ግን በዛ ሞመንት ውስጥ ሆኜ አንድ ቀን ሰላት ያልፎኝ ያውቅ። በዛም ቤት ቢሆን የሆነ ጓደኞቹ እሱ ቤት ውስጥ አያድርም። ጓደኞቹ ይመጣሉ፣ ሴቶች አሉ፣ ወንዶች አሉ፣ ምናምን ይጠጣሉ። ገባሽ? ጠፍቼ የመጀመሪያ ስራ ተብሎ ያገኘሁት ስራ ይሄ ነው። ከዛ እዛ ቤት በቃ ያብዳሉ። እኔ እነሱ ሲጠሩኝ መሄድ ነው። ከሌን ቆልፌ ቁጭ እላለሁ። ያጨሳሉ፣ ምን ይላሉ፣ ይጠጣሉ። ገባሽ? የማውቀው ታሪክ የለም። ስራ ያስገባችኝን ሴትዮ ስራ ቀይሪልኝ እንኳን ብላት አርፈሽ ስሪ ነው። ገባሽ? እዛ ቤት አመት ከ8 ደንዝዣለሁ ማለት ትችያለሽ። ኦልሬዲ ግን አንድ ቀን ከሚያረጉት ነገር የጨለማ ነው ከሚያደርጉት ነገር አንድ ቀን አንዱን ሞክሬ አላውቅም። አመት ከ9 ወር አካባቢ ሰራው እዛ ቤት አመት ከ8 ወር እንደዛ። ግን አንድ ቀን ከዛም ደግሞ 8500 ድርሃም የሚሆን ሳይሰጠኝ ነው በልቶኝ ነው የወጣሁት ከዛ ቤት ራሱ 8500 የሚሆንና ከዛ ወጥቼ ደግሞ የት ነው የሄድኩት? ቀጥታ ሻርጃ ነው የሄድኩት።
ስለ ኢጃዛ ብትጠይቀኝ የማውቀው ታሪክ የለም። ኢጃዛ ቤት ሄድኩት። ከዛ ስራ ሞተ ታምኛለሽ። ምግብን ያልችልም በምግብ በጽዳት ይላሉ የሆነ ምንቅርቅር የሚያረጋቸው ናቸው የሚገጥመኝ። 1 አመት ያለ ስራ 1 አመት ያለ ስራ። ከዛ ሳስብ በዛ 1 አመት ውስጥ የማልፈውን ነገር አስብ። የሆኑ ሰዎች አሉ አንዳንድ በጣም ምርጥ እምላቸው ከጭንቅላቴ የማልሰርዛቸው ሰዎች አሉ። ኢጃዛ ቤት ማለት ላንቺ አልነግርሽም። ኢጃዛ ቤት ላይፍ እንዴት እንደሆነ ታውቂዋለሽ። ግን እኛ ስንኖር የነበረው እንደ ቤተሰብ ነው። እኔ ይሄን ያህል እንትን ያልኩት ነገር የለም። እዛም ብኖር ግን ብዙ አይደለንም፣ እንደ ቤተሰብ ነው የኖረው። ባሽ ግን ቢሆንም ብዙ ጊዜ በጣም ነው የሚከፋኝ፣ በጣም ነው የማለቅሰው፣ በጣም ማለት ነው። ግን የሆነ ሰዓት ላይ የመጨረሻ የሆነ ስራ ገባው እንዴስቲ አይደለም ጥየው ያን ሻርጃ የተባለ ጉድ ጥየው ወደ አቡዳቢ መጣው። ጥየው በአንድ አመት ቢገኛል ነው። ከዛ በአንድ አመት ወደዚህ የሆነ ትምህርት ተባለ ጀመርኩት። እሱም አልሆነም። በቃ ምንም አይምሮዬ በትክክል ሊሰራ አልቻለም። ገባሽ? በዛ ሞመንት ሆነሽ ደግሞ ቤተሰብ አለ ትጠይቂያለሽ፣ ገንዘብ ታውቂያለሽ። ቀላል ጠይቃለሽ። እየሰራች አይደለም ሚልሽ የለም፣ ስራ ፈታ ነው ሚልሽ የለም። እኔ እሷን ማዘርም ማግዛት እኔ ነኝ። እንግዲህ ታገኘም ጠፋም ኖረም አልኖረም እኔ ነኝ ማግዛት። ከዛ ደግሞ ሌሎች ወንድም ምናምን ትጠይቂያለሽ። ከዛ በቃ አንድ ቀን እንደዛ አይነት መቼም ነው ማረሰው። እንደዛ አይነት አለቃቀስ አልቅሽ አላውቅም። በቃ እንትን በቃ እንጂ በቃ ፈጣሪ ምን አድርጊ ነው። ብዙ ሰው ስለሌለ ነው የምነግርሽ። እሺ ሁሉም የተኛ ነው፣ ትንሽ ሰው ነው የሚያዳምጠው። ሁሉም ታይቷል። እና አላወራም ግደኝ። ከዛ ዋይ እዚህ አለቀስኩ። አንቺ በቃ ምረረኝ። እዛ አቡዳቢ መጣው። አቡዳቢ ከመጣው በኋላ ያው ሰው ለትንሽ ጊዜ ነው ብትመጭበትም የተወሰነ ለውጥ አለ፣ ለውጥ ይደረግብሻል። ብዙ ማውራትም አልፈልጋቸው ነገሮች አሉ። ከዛ ደግሞ የሆነ ቦታ ሄድኩኝ። የሆነ ብቻ ተንከራተታ እንጂ ወቴ ተንከራተትኩ። በቃ የሆነ ቦታ ሲሄድ የሆነ ነገር ይጎልብኛል፣ የሆነ ቦታ ስመጣ የሆነ ነገር ይጎልብኛል። ብር የተበደሩኝ ሰዎች በሰዓቱ ስጡኝ ስላቸው አይሰጡኝም። ተበድረውኝ በደህና ጊዜ የወሰዱት ገንዘቤ የሚሰጠኝ ጠፋ። ከዛ ይሄንን አሁን ያላይ ነው ስራ ለሌላ ሰው ነበር የመጣው 1200 ዳይፐር መቀየር። አሮጊት ነች። ምንም ለ2 ወር ነበር እሱ ስራ። ለ2 ወር እሱ ስራ መጣው የታ ላይ መጣሁኝና ላይ ምንም በቃ ያለፍኩትን ስለማቀው ዳይፐር አይደለም እንትን በይ ቢሉ ምንም ሰራለሁ። ገባሽ? ለ2 ወር እኔ እዛ ስሰራ ሰዎቹ ደግሞ ወደዱኝ ማለት ነው። ሰዎቹ በቃ የሄደችውን ልጅ የተሳፈረችውን ልጅ እሷን በቃ ወደ ሌላ እንቀይራት ወይ ማሬ ወደ ሌላ እንቀይራት አለ። አንቺ ወረቀትሽ ይሰራል። ከዛ በፊት ያልነገርኩሽ ብዙ ነገር አለ። ወረቀት ለማሰራት የገረፈኝ ፊት የተሰጠኝ ተስፋ፣ ከዚህ ተሰጥቶኝ ተስፋ ከዚህ ሲፈርስብኝ፣ ከዚህ ደግሞ እልህ ይዞኝ አሳኳለሁ ብዬ ደግሞ ከዚህ ደግሞ የገረፉኝ ፊቶች ልነግርሽ አልችልም ፋሲካ። ከዛ እኔ ሰው ፊት እሳት መሆኑን እኔ ያውቀዋለሁ። ከዛ ማሪ እና ለ2 ወር አይደለ የተባለው ሰዎቹ ቀጠሉልኝ። ወረቀቴን ለማሰራት ተጋጋጥኩ። ምሰራው የተወሰነው ከምሰራው ላይ ሰጣችኋል። እነሱ ግማሹን እኔ ግማሹን ሲባል እዚህ ቤት 8 ወር ነው ምናምን እንደሰራው 8 ወር 9 ወር እንደሰራው ከሴትዮዋ ጋር ችግር በተፈጠረ ሰዓት እኔ ብር አለኝ መሰለሽ ለወንድሜ እዚህ ጋር ቆሞብኝ ያለውን ሁሉ ጠራርጌ ሰጥቻለሁ። ከዛም አልፎ ከአንዲት ልጅ 1000 ብር ተበድሬያት ጨምሬ ነው የሰጠሁት። ከዛስ ጸብ ተፈጠረ በመሃል ምንም ሳይኖረኝ በባዶ ከሰዎቹ ጋር ጸብ ሲፈጠር በጨለማ ነው እንግዲህ ቤቱን ለቅቄላት ዕቃዬን ሰብስቤ ወጣሁት። ከዛ መሃል ደግሞ አለች እኔ ሪም ከመጀመሪያው ከዛ ሰው ቤት እንኳን እያለው ብርታቴ ነች፣ ጉልበቴ ነች። ለእያንዳንዱ እዛ ቤት እንኳን 2 ለምሰራው እንዴት እንደምትንገበከብ
ለምንድን ነው 2,000 አስጨምሪ? የምትሰሪው ስራ በ2,000 የሚሰራ አይደለም። ዳይፐር ነው መቀየረው፣ አሮጊቷ አታስተኛኝም፣ ቆሜ ነው ማድረው። ምን ትችያለሽ? እንዳትወድቅ መጠበቅ አለብሽ። የምትሳክ በላች አልበላች፣ መድኃኒት ዋጠች አልዋጠች እንደራሴ ስለማያል በእያንዳንዱ ቀን ወላሂ በጭንቀት ነው ማሳለፍ። ከዛ ልክ ከሴትዮዋ ጋር ተጣልቼ ወጥቼ ኦልሬዲ ያለኝ ብር እዛ የሰራሁበትን ግማሹ ተከፍሏል። ወራቃቱ ብር እጄ ላይ ተባለ። የግማሽ ወር ነው ያለው። ከዚች ልጅ ደግሞ ሲጃሉ ብር ከዚህ ይሄን ወር ፉል ሲሆን እሰጣታለሁ ብዬ ገባሽ? ከዛ ወጣሁኝ ሄድኩ። አለች አንዲት ልጅ ማለት ነው። ከዛ ወደ እሷ እዛው ከነሱ ጋር የምትግባባ ከዛ በቃ በራሴ መውጣት ፈለኩ። በቃ ምንም ቢሆን ምን በራሴ መውጣት። ከዛስ ማሬ ከዛ በወጣው በሁለተኛው ሳምንት አፉ መጥቶ ገጭ አለ። ምን የለ ብር ባለ ሰዓት እዛ ተከፍሏል እንግዲህ። ከዛስ ልክ የሆነ ነገር እንደያዘ ሰው ዘለልኩ፣ ጨፈርኩ። ወይኔ አፉ መጣ በቃ ተይሆነ ትዝ ሲለኝ ለካ ባዶ የለሽም። ቢመጣም ባይመጣም ረጁ ምንድነሽ አንቺ አልኩና አፌን ዘጋው። ከዛ ነቂሳ መጣ እንኳን ደስ አለሽ ስትለኝኝ ቢመጣስ ምን እንቺ ያምሻል እንዴ አለች። ያምሻል እንዴ ምድር ቢገለበጥ አልፍሽም ከማን እንደው ለምን የፈለገ አይሆንም ይሰራል አለች። ተስፋ ሰጠች። 2 ወር ተካስተውሽ የሚታወቀው ከ1 ወር በኋላ ነበር አይደል? መጣና ለአፉ ለማን ነው የመጣው የሚለው የሚታወቀው ከ1 ወር በኋላ ነበር። ከዛ ያንን 1 ወር የሆነ በቃ ጠበቅኩ እዛም እያልኩ። ከዛ ምንድን ነው ያደረገው? የመጀመሪያ እርምጃ ሪም አንድ ቀን ስራዋን አቃርጣ ለኔ ቤት መፈለግ ጀመረች። ከዛ በውስጥ ነው የምትሰራው ስራዎች በቃ የምናውቃቸውን እንደዚህማ አይሆንም ቤት። ከዛ ከቤቷ የቤቷን ዕቃ ወሰድን ከቤቷ። በዛ ቀስ እያለ ያ ቤት ሙላ። ወረቀቴ ተሰራ አለች ጄሪና ሪም። እኔ ህይወት ውስጥ ወላሂ የፈለገ ነገር ቢመጣ የማረሳቸው ያ ቀን እኔ አረሳው። ሰው ቤት እኮ ምግብ በቃ ገና ለገና እዛ እንኳን ሄጄ ምግብ አይ በልቻለሁ፣ እየራበኝ እኮ በልቻለሁ። ያባሽ እኔ ወላሂ ላዚም አልፌያለሁ። አልሐምዱሊላህ አሁን ስላለሁበት ነገር ከትናንት ይሻላል በጣም በብዙ ነገር 100% እና ወላሂ እኔ ስለማውቀው ነው። በቃ ችግርን አውቀዋለሁ፣ ረሃብን አውቀዋለሁ፣ ሀቢብቲ መቸገርን አውቀዋለሁ። የብር ቫልዩ የገባኝ ብር ምንም አይመስለኝም ነበር። ፋሲካ ብር ነቲንግ ላይ መጣ ቀረ ሰራው ራሱ እጄ ላይ ቢመጣም ቢበረክትም መቼ ነው የተራብሽ ቀን 1 ብር ያኔ ነው የሚገባሽ ቀን ከቤትሽ 1 ቀን 2 ብር 3 ብር ያጣሽ ቀን ለካ ይገባሻል። የብር ጥቅም ታውቂዋለሽ። የብርን ጥቅም ለካ ሲኖርሽ ነው። ከዛ አንቺ የብር ቫልዩ ገባኝ። ከዛሽ ቀን ጀምሮ 3 ቀን ምግብ ያልበላሁበት ቀን አለ ብታምኝም ባታ። በ3ኛው ቀን ምግብ አግኝቼ ስበላ ልሞት ነው የደረስኩት። ባዶ ቤት ልሞት በቃ 3 ቀን። የመጨረሻው ቀን እንደውም ካስታገሰልኝ ብዬ ሽሮ በጥብጬ ጠጣሁ። ወላሂ ሽሮ በጥብጬ ጠጣሁ ካስታገሰልኝ ብዬ። ከዛች ቀን ጀምሮ የብር ቫልዩ ገባኝ ማለት ነው። ገባሽ? እና ችግርን ስታይ እኮ ነው በቃ ለካ መኖር አለ የምትይው እንዴ። ከዛ እኔ እያየሁ ነው እንግዲህ አለኝ ቲክቶክ ምናምን ያለው ግን ጭራሽ ወይ ታድለው ማለት ጀመርኩ። ሰው ሲበላ ምግብ አቅርቡ ሲበላ ታድለው አልፎኔም እንዲህ በላይ ሆን ማለት ጀመርኩ። ወላሂ ላዚም ፋሲካ ታድለው ወይኔ እንዲህ በየአይነት ምናምን የቲክቶክ ማስታወቂያ ሲመጣ እኔም በላይ ሆን እንደዚህ ማለት የጀመርኩበት ጊዜዎች አሉ። እኔ ወላሂ ለዚህ ህይወቴ ታዲያ አሁን ማንም ሰንበዲ መቶ ኮሜንት ላይ ቢሰድበኝ ይገርመኛል። ምክንያቱም እኔ የማያውቅሽ መቶ ቢናገርሽ አይገርምሽም። ገባሽ? እኔ ስንትና ስንት ነገር አልፌ ስንት ህይወትን ታግዬ
ተርቤ ተጠምቼ ለፍቼ የደረስኩበት ህይወት ላይ መጥቶ የሆነ ሰው ሊሰድበኝ ይገርመኛል። ለዛ የማይገርመኝ ገባሽ? እና ስንት ነገር አልፌ ነው እዚህ ጋር አሁን የደረስኩባት ገባሽ? ማንም ደግሞ እቺ ለፍቼ ተርቤ ተጠምቼ የደረስኩባት ህይወቴ ላይ ማንም መጥቶ ሌላ አላግባብ ነገር ቢያወራን ያላዳምጠው። ምክንያቱም ያ ጊዜ እኮ አሁን ሰው ምን ለማመጥበት ይሄ እባካችሁ አትጣሉኝ እያልኩኝ ተውኝ እያልኩ እንትን የምልበት ጊዜ አልፎ አሁን እና ሪም ጄሪ እኔ ወላሂ ላዚም እኔ በሄድኩበት በቃ ወድቄ በቃ አልነሳም ካልኩበት እኮ ነው ያነሱ ባሽና ወላሂ እኔ በጣም እዚህ ህይወት ላይ ዋጋ ከፍዬበታለሁ። እኔ እንዴ ታዲያ አሁን የሆነ ሰው መጥቶ ቢናገረኝ እኔ ሊከፋኝ ሊደብረኝ ፈን እያደረኩ እየሳኩ መልስላችኋለሁ እንጂ እኔ አልከፋም አይደብረኝም። ምክንያቱም እኔ አልፌ የመጣሁትን እኔ አውቀዋለሁ። ተገርፌ እንዴ ስንት የሰው ፊት እንዲህ ገርፎኝ ያምሻል እንዴ ብር ብድር ትጠይቂያለሽ እንዴ ተብዬ ብር እስቲ አበድሩኝ እንደማልፈው ሳቃ ስለማቅ እኮ ነው። ነገ ስራ እንደሚኖረኝ ተስፋ አድርጌ አበድሩኝ እንኳን ብያቸው የገፉኝ ስንት ናቸው አንቺ እንደሚያልፍ እንኳን እያወቅኩት ወላሂ እንደሚያልፍ ግን አለፈ የማያልፍ የሚመስሉ ቀኖች ወላሂ አለፉ። ትክክል አልሐምዱሊላህ ፈጣሪ ይመስገን። አሁን ይገርመኛል በምንድን ነው ያነሳነው? አሁን በኋላ ወይ ጉድ ያለፈ ታሪክ እያወራን እኮ ነው። ግን አንዳንዴ ያለፈ ታሪክሽን ስታወሪው ለነገ ለሚመጣው ጉልበት ይሆናል። ነገ የሆነ ነገር ቢመጣ ይበልጥኛ ጠንካሮች ነን። ያ ችግር ሰብሮሽ ካላለፈ ብረት አርጎሽ ካለፈ ረጁ ለነገ ለሚመጣው ችግር አንቺ ጠንካራ ብረት ሆነሻል። ያ ችግር ያንን መራብሽን ያንን መጠማትን ያንን ሁሉን ችግር እኔና አንቺን አልሰበረንም። እንደውም በተቃራኒው ጠንካራ አደረገን። አሁን በኋላ ለሚመጣው ችግር ይበልጥ ጠንካራ ሁን። አሁን ላይም እንደኛ ከኛ በላይ ችግር ላይ ያሉ ይኖራሉ እኮ። በዚህ አጋጣሚ እየሰሙን ከሆነ ህይወት አያቆምም፣ ይቀጥላል። ፈጣሪ ደግሞ ለሁሉም ጨለማ ቀን የእውነት ብርሃን አለው። ያ ወላሂ እንደ እህት ሪምን ሰጠኝና እኔ ነኝ የጀመርኩት። እውነትሽን ወላሂ አልሐምዱሊላህ። እኔም እንዲህ ነው የምለው ረጁ፣ የሆነ ሰዓት ላይ እወድቃለሁ፣ የእውነት እወድቃለሁ። እኔ ምሳሌ ልስጥሽና የምጠይቀን ማንም አጠገቢ አልነበረም። የባሌ እናት እንትን የሚወልዱ ሴት ቤት የማይገባ ሰው ታውቂያለሽ? እና ማንም አጠገብ የሚወልዱ ሴት የማይገቡ ይሄ ቤት ጣጣ ምናምን ታወቅሽና እኔ ምጤ ሲመጣ ሆስፒታል ማንም አብሮኝ አላደረም። መንታ ነበረ የወለድኩት ነግሬሻለሁ። እና መንታ ነበረ እና እኔ ሳምጥ ሌሊቱን በሙሉ አጠገብ ያደረች። የእግዚአብሔር ሰላምታ የለንም በቤታችን ትንሽ እንትን ነው አንድ ሰፈር ነን እንጂ የእግዚአብሔር ሰላምታ የለንም። ስንተላለፍ አልፎ አንቺ ሴትዮ ይሄን ጠላተይም ትለኛለች፣ ወርቅዬ ትባላለች። እና የምጤ ቀን ግን እኔ ወደ ሆስፒታል ሲሄድ ብቻዬን እየሄድኩኝ ነበረ። የውሃ ሽንት ፈሶኝ ማለት ነው። እና ብቻዬን እየሄድኩኝ ለደምሴ ስልክ እየሞከርኩለት ነው፣ ለልጅ አባት ነው። ከዛ አንቺ ልጅ ምጥሽ መጥቷል ታስታውቂያለሽ፣ ለበላብ እኮ ነሽ ብላኝ ይዛኝ ሄደች ወደ ሐኪም ቤት። እዛ ስደርስ ሌሊቱን በሙሉ 2 ቀን ያደርኩበት ከአርብ ማታ እስከ እሁድ ጠዋት ማለት ነው። 2 ቀን በሙሉ ለሰከንድ ጥላኛለ ሄደችም። ከዛ በኋላ ብዙ ሰው መጣ፣ ሂጂ እንኳን ወደ ቤት ስትባል ነው እኔ እሷ ወልዳ እስካይ ድረስ አልሄድም አለች። አታውቀኝ ያኔ በአይን ነው እንጂ የምንታወቀው አብረን እንኳን አልበላንም። እና በህይወቴ የማረሳት ሰው ታውቂያለሽ፣ የእውነት የማረሳት ሰው ወርቅሽ ትባላለች። እና ኢድሪስ መጣ ልቀበለው ማሬ ይቅራ ኢድሪስ ተቀበል ሄደተኝ። ከዛን በቃ እሷን በህይወቴ ያረሳትም። አሁን ለኔ
እናት አለኝ የምለው እሷን ነው። የእውነት ሲሄድ ራሱ ሳያት አለፈ አይደለ ትለኛለች። ያ ሁሉ ነገር አለፈ ትለኛለች። ከዛን እስከወለድኩኝ በኋላ ቅስሜ ተሰብሮ ነበረ። ያኔም በቃ ውይ ብዬ እሷን ሰጠኝ። ያኔ ልልሽ የፈለግኩት አንድ ቦታ ላይ ወደኩ በምትይ ሰዓት ፈጣሪ ራሱ ከላይ አይወርድም፣ ሰው ይሰጥሻል። ወደኩ በምል ሰዓት ሰው ይሰጠኛል። እኔ የእውነት ሳላቃቸው እኔ ቲክቶክ ላይ ራሱ ስመጣ እኔ በቲክቶክ እንዲሆናለሁ ብዬ አልነበረም። እንደዚሁ መደበሪያ የለም። ከዛም በቲክቶክስ በክርስቶስ እስክል ድረስ እኔ ብቻዬን ተወለድኩኝ እንዲህ ያልኩ እላለሁ እንጂ የእውነት ለካ እግዚአብሔር ዘመዴ ባዳ ዘመድ ሰጥቶኛል። እስክል የሚገራርሙ ሰው ተዋወኩኝ በዚሁ ቲክቶክ በቃ እና ሁሉም ከጎንሽ ነን ሲል መንገድ ላይ እስቲል አሁን ድረስ ሲሄድ መንገድ ላይ ያም ሲያይኝ ውሽጌ ያም ሲያይኝ ውሽጌ ሲለኝ ለካ ያንተ ክብር ይበልጣል ትያለሽ ከሰው ክብር እና እግዚአብሔር በወደቅሽበት ቦታ ላይ ፈጣሪ የሆነ ሰው ይጥልልሻል። እኔ ለምሳሌ አሁን ከሆነ ሰው ጋር ብጣላ ንግግር ጮክ ብዬ እንደዚህ እንትን ማለት አልችልም፣ ግን ያን ቦታ ላይ ሰው ያደርግልኛል እግዚአብሔር። ንግርም ይለኛል ከድሮ ጀምሮ ነው ከድሮ ጀምሮ በቃ አሁን አበቃልኝ ወደኩ ስል አንስቶ ሰው ይሰጠኛልና ሪምንም ፈጣሪ ነው የሰጠሽ ልክ እኔም ብዙ ሰው እንደሰጠኝ ማለት ነውና ደስ የሚልሽ አንድ ሰው ሲወድቅ አንዳችን ቆመን ካላየን እርስ በርስ ከተረዳዳን በጣም ደስ ይላል። የእውነት ሰው አለ እንዴት ያለሽ? አዎ ሰው አለ። አሁንም በጣም ብዙ ሰው አለ፣ በጣም ሰው አለ። ደስ ይላል። እኛም ደግሞ እኮ አንድ ቀን ለሌላ ሰው እንደዚህ እንደምናረግ ታውቂያለሽ? እኛ ቦታ ላይ እናደርጋለን ያንን ነገር። እኛን ያሳለፍነውን የወደቀ ሰው አሁን አይተሽ ታልፊያለሽ? እኔ አለኝ ብዙ በነገርሽ ላይ በጣም ብዙ ነገር አለኝ። እንትን ነው አሳይሻለሁ፣ ልክልሻለሁ። እኔ ወላሂ አልሐምዱሊላህ እስቲ በእርዳታ እንኳን ሰክሰስ የሆንኩ ሴት ነኝ። በጣም አሳይሻለሁ። እኔ ሲጀመር አንዴ ከተረዳ በኋላ ግለሰቡ ያንን ነገር እንዲያስብ አልፈልግም። ጉዳዩ ካለቀ በኋላ ወስጄ ፕራይቬት ነው ማለት ነው። ጉዳዩ ካለቀ ወላሂ ሪከርድ አድርጌ ልክልሻለሁ። ፕራይቬት ነው አሉ። አሁን እኔ ሲሄድ ራሱ እዛ ኢትዮጵያ እንኳን ሲሄድ ይሁን እናት አሉ ይጠይቁታል። እንትናም ባላደራውን ታውቂዋለሽ? እኔ ባላደራው እርዳታ በስርዓት ሰው አክሴፕት ባላረገው ጊዜ ሁሌ እኔ ራጁ ብዬ ስገባ እሷ ናት የመጀመሪያ ትልቁን እርዳታ ሰብስባ እኮ የሰጠችኝ ይላል። አንድ እናት ናቸውና እሷ ልጅ እንደው አልመጣችም ይሉኛል አለ። እስቲል ማለት ነው እስቲል ኮንዶሚኒየማቸው ቤት አላቸው ኮንዶሚኒየም እና ከዛ የጎደላቸው 63,000 ብር ነው። 63,000 ጎሏቸው። በጣም ፍሪ ስለነበርኩ እዛ እንትን ቤት እዛ እንትኑ ቤት እርዳታ ለመሰብሰብ ይመቸኛል በደንብ እና ግሩፕ ሁላ አለን እነ ኤዱ ምናምን ፋሚሊ ነን ሁላ ብታይ ማለት ነው። እና ደስ ሲል ነበር። እርዳታ ላይ ራሱ አለው የትም እርዳታ ላይ አለው የትም ላይ እና እሳቸው ሴትዮ አሁን ቤታቸውን ወዲያው 63,000 ከፍለን ቤታቸውን አስተካክለን ወደ 100 ምናምን ሺህ ብር ሰብስበን ምናምን በዛ ሰዓት እንደውም እርዳታ እኮ ብዙም አይደለም። እኔ ቲክቶክ ሲጀመር የከፈትኩት መጀመሪያ ስከፍት ቲክቶክ የሆነች ልጅ እኔ የማውቃት ልጅ እኛ ሀገር 10 ምናምን ዓመት አልጋ ላይ የተኛች ልጅ በሶሻል ሚዲያ ሰው ይረዳል ምናምን ሲባል ስለምሰማ እሷን ይዤ ነው የመጣሁት። እኔና ሳሪ ኤርሚና እኔ እኩል ነው እርዳታ የጀመረው። እሷ የኩላሊት ታማሚ ነበረችባት። እኔ በዛ ሰዓት እንደውም ሳይቀበል የቤቱ ገስት እየገባው ለምናዶ እንዲህ አንዲት ልጅ አለች አግዟት እና ወላሂ አልሐምዱሊላህ ጥሩ ነገር ስትሰሪ ፈጣሪ ያስቀምጥልሻል በእንትኑ ገባሽ። እኔ የሆነ ነገሮች በመሃል ብልሽሽት ቢሉብኝም በቸገርም የሆነ ነገር ቢፈጠርም ግን ያ ከበር አድርጎልኛል። እነዛ ላይፍ ከፍተሽ ነው የኔ ፍቅር እንደዛ ነው ማስገባሽ ማሬ ደስታ አይደለም። እሺ አልሐምዱሊላህ። ብቻ ግን አራውራን ሳናቀው አንቺ ልጅ ወላሂ ላዚም
እኔ ደግሞ ታውቂያለሽ ረጁ ቲክቶክ የሚባል ነገር እንደማላቅ አላቅም። እኔ የት ነበርኩ እኮ ነው የምለው። የእውነት አላቅም። እንትና ታውቃት ነበረ ካፊ የምትባል የለችም? ክሎሮክስ ጠጣለው ምናምን በፍቅር ምናምን የምትለው እሷም ብቻ ሳምሪ ጓደኛዬ የ7 ዓመት ጓደኛ ነን እኔና ሳምሪ። ማነው አሁን ተኛች ያልኩሽ? ወደ ኢትዮጵያ ልትሄድ ነው ነገ አላልኩሽም? ተነገ ወዲያ እሷ ዳውንሎድ እያደረገች ትልክልኛለች በዋትስአፕ። ስቃለሁ አልፎ አልፎ እሷ ቪዲዮ እያላክ ቲክቶክ ትላለች እሷ። ከዛ ውጪ እኔ ስራዬን ስጨርስ ማየው ሙሰልሰል ነበር። የቱርክ ሙሰልሰል ያለ ሳረቅስ ብላለሁ። ከፍቅረኛ ማማቾች ሲታረቁ ስቃለሁ፣ ሲያረቅሱ አላቅም። እንትን ስሰራ ማዘርስ ዴይ የእናቶች ቀን የለም። እኔ የማሳድገው የ8 ዓመት ልጅ ስልክ ስጦታ ይዞልኝ መጣ፣ ሳምሰንግ አዲስ እና ይሄ ላንቺ ነው አለኝ እና ስጦታ ሰጠኝ። ከዛ እዛ ስልክ ላይ የእሱ ታላቅ እህት ቲክቶክ አወረደችልኝ። ከዛን እንዲህ እያረግሽ ነው የምታየው ምናምን ብላ ነገረችኝ። አታውቂም ቲክቶክ ትለኝ። አላውቅም። አረ እንዲህ ነው አለች። ከዛን ስገባ እዚህ አይደል እንዲህ ዓለም ያለው ላል ስቃል ይገብ እዚህ አይደል እንዲህ ዓለም ያለው ይሄ ነገር። ከዛን ደግሞ መንፈስ ነው ይሄ ማሳት ይበላል አያስተኛም ብዬ ዘግጆትኛ። ከዛን በመሀል የሆነ ሰዓት ላይ መንፈስ ነው ሰዓት ይበላል አያስተኛም አልኩ በራሴ ማለት ነው። እንዲህ ስታረጊ ዝም ብሎ ይሄድ የለ ገደብ የለውም። ከዛን አጠፋሁት። ደልችልኝ ከላይ ላይ አልኳት። መንፈስ ነው አልኳት። አልወደኩም። ደለተችው። ከዛ በኋላ እንደ አዲስ ያወረድኩት ኑሮ መሩኝ። እዛ ላይ ለምሮሮዬን አላወራም። አቃጠሉኝ ብር እያልኩኝ እንዲህ ሲደብረኝ ልለቅ ነበር ማለት። ከዛ እንዲህ እየለቀኩኝ ውሽዬ ፈምሰሻል እኮ ውሽዬ ፈምሰሻል ይሉኛል የሚያውቁኝ ማለት ነው። ምንም አልመሰለኝም። ረጃው አባቴ የአለፈው አመት አድዋ ድል ታስታውሻለሽ? እዚህ ጉባኤ ተከብሮ እዛ የሆነች የዛጎል ሬስቶራንት ባለቤት ቤተክርስቲያን ተገናኝተን ካልሄድን አለች። እሺ ብያት ያን ቀን እሷ ሜካፕ ሰርታኝ ፀጉሬን ሰፍታኝ ምን እሷን ደስ እንዲላት ነው እንጂ ጨንቆኛል። አልወደድኩት። ሜካፕም አልወድም፣ ስፌት አልወድም። ምን በሺቲ ብሄድ ደስ ባለኝ። በቃ ሼም ይዞኝ ነው እሺ ብዬ የለበስኩት። ሲሄድ እዛ ውስጥ ሰው ሁሉ ውሽዬ 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 ይህ ሴትዮ ምን ያለው ነው ያልኩት። ይሄን ነው ይሄ ሁሉ ህዝብ የሚያቀኝ። ስራ አይሰፍም እንደ እነዚህ እንደኔ ነው እንደ ቲክቶክ የሚያዩት ያንን ሁሉ አላውቅም። ረጃ አባቴ ምን ከዛ ቀስ እያል ጌም ተጫውቺ ብሎ ሰው መከረኝ። ጌም ተጫወትኩ። ይወርዳል አልኩሽ። የጊፍት ይሰጡኛል። አመሰግናለሁ ሆዴ አለ ባቡሩ ምኑ እኔ እንትን ይመስለኛል። እንዴት ልበልሽ? ልክ ፌስቡክ ላይ ልብ ቅርጽ እንደምትሰጣጭው የለ እንደዛ ይመስለኛል። ከዛን ጊፍት መስጣት እንዴት ነው ብዬ ማዳሚ ያሳይታኝ ሀቢብቲ የዱባይ ቀበጦ ሽጌ ላይ ነበር። ጆን ዳንኤል ቤት እየሄድኩ አንበሳ ወርዳለሁ። እኔ ብር እንደሆነ መቼ አወቅኩኝ። እየሄድኩ የከሌ ቤት አንበሳ ወርዳለሁ። ሌቭል 20 ምናምን እኮ የወርኩት እንደዛ እኮ ነው። መጨረሻ ላይ የሆነች ሂዊ የምትባል ልጅ አሜሪካ የምንኖር በውስጥ አውሪኝ ትለኛለች። ኢንቦክስ አላቅ ምን አላቅልሽም አላቅበትም። ከዛን ብላኝ ኮሜንት ላይ ታወራኛለች። ከዛን ኢንቦክስ ግቢ ይላል ይሄ ኮሜንት። አንድ ቀን ሳምሪ አልኳት ኮሜንቴ እንዳለ ኢንቦክስ ግቢ ይላል ምን ማለት ነው አልኳት። ኢንቦክስ የሚባል አፕሊኬሽን አለ አልኳት። አረ አይደለም እኮ ውሹ እንዲህ ነው አለች። አሳየችኝ እሷ። ከዛን ገብቼ ሳይ ጽፋልኛለች። ቁጥሯን ሴቭ አድርጌ ደወልኩላት። ሞቶ እዛን እንዲህ ያንቺ የምትሰጪው ጊፍት እኮ ብር ነው አለች። አዎ ብር ነው ትክክለኛ ይሄ ድራማ በእናትሽ አውጭልኝ አልኳት። ቆይኔ ያሳይሻለሁ አለችኝ። አንዴ ስታወጣልኝ 3000 ምናምን ድርሃም ቢሆንስ ትውሽ ያልኩኝ። አባቴ ሙት አንቺ ሴትዮ እድሜ ልክሽን ሰው ቤት ለፍተሽ ያላለፈልሽ አሁን ለፍልፈሽ ላይ አልፈልሽ አልኩኝ። አረ ይሄ ቻንስ ነው አልኩ። አባቴ አይ መድኃኒዓለም አየከኝ አልኩኝ።
ልብሴን ሁላ አውልቄ ኧረ ይሄን የት ነክል ነበር ኑሮ መሮ ይባል ሽንት ቤት ስትራጁ ልብሴን በልብስ ከተከለልኩ ይሄው ራቁተን ነኝ። ይሄን እስቲ ኧረ ፍረድ እላለሁ። ብዙ ነገር የተደራርበውብኝ ማለት ነው። ከዛን ቀስ በቀስ ይሄም ጌም ስጫወት ጊፍት ሲሰጡ ምን ስል አይ ከዛን የባዳ ዘመዱ ጨቃል። ግማሹ ተማሪ ይላል፣ ግማሹ እንዲያርግ ይላል። እግዚአብሔር ክብር ይስፋ። አረጅ እንዴ አልሐምዱሊላህ እንጂ ፈጣሪ ክብር ይስፋ። እኔ ሰው ልጅ ከማመሰግነው በላይ እሱን አመሰግነዋለሁ። ለምን እሱ ከላይ መውረድ ስላልቻለ ነው ሰውን የተካልኝ። እኔ የምለው የሰጡኝን ፈጣሪ በእጥፍ እድሜና ጤና ይስጣቸው። እነሱ እንዲሰጡኝ ያደረገ አምላክ ደግሞ ሁሌም በዙፋኑ ላይ ይክበር። የእውነት እና ደስ ይላል። በጣም ደስ ይላል። በተለይ ሰው ይረዳዳ፣ ሰው ቀና ልብ ሲኖረው፣ ለአንቺ ቀና ልብ። እኛም ደግሞ እኮ ነገ የምንረዳ እንሆናለን።